የእውነት አንተ ወንድ ከሆንክ ቅዱስ እንግዳ አይደለኝ። ስለዚህ ወድነትህን አሳየኝ። ታውቃለህ እኔ አንተን በጣም ነው የምወድህ፣ ላገባህ እፈልጋለሁ። ነገር ግን ሲኖላን በአይኔ ስላየኋት ማረጋገጥ እፈልጋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሲኖላ ድራማ ክፍል 32ን ይዤላችሁ መጥቻለሁ። ክፍል 31 እንግዲህ በላይቭ መልክ ነው ያስተላለፍኩት። በላይቭ መልክ ገብታችሁ እናንተም ሀሳብ አስተያየታችን ኮመንት ላይ አስቀምጡልኝ ለማለት እወዳለሁ። ውድ ተመልካቾቼ እንግዲህ ሜላት ዱቤ ጋር ሄዳ ቅዱስ እንግዳ ልልኝ እንዲሁም ደግሞ ሲኖላ ያለችበትን ማረጋገጥ እፈልጋለሁ ብላ አስጨንቀዋለች። እሱም አብሽር ቅዱስን የማጠምድበት አንድ አማራጭ የማያገኝበት መንገድ አለኝ፣ ለእኔ ተይወሱን። ነገር ግን ሲኖላ በህይወት እንዳለች እርግጠኛ ነሽ አላት። አዎ በዓይኔ አይቻታለሁ አለችው። የትም ልትደበቅ አትችልም፣ እናቷ ቤት እና አባቷ ቤት ይሆናል አለችው። ደወለ አባቷ ጋር ግን ሊያገኘው አልቻለም። ምክንያቱም አባቷ እኔ ጋር አልመጣችም፣ ልጄን ታርጋሃት ነው፣ ካንተ ጋር የለችም ወይ ምን አለ ሰላም ብፈጥሩ እያለ አባቷም እንግዲህ ለሲኖላ ደግፎ ምንም ነገር አልነገረውም ነበር። ከዛም ግን ዱቤ አንድ ሚስጥር አወጣ። ይህም ሚስጥር ቅዱስ በሙያው ነርስ እንደነበርና በነርስ ሙያም በሚሰራበት ሰዓት ታካሚውን በተሳሳተ መድኃኒት ምክንያት እንደሞተበት፣ በዛም ምክንያት ከስራ እንደተባረረ ወይም ደግሞ የስራ ፈቃዱ እንደተሰረዘበት ይህን ሚስጥር ያውቃል። የነገረውም ደግሞ የሲኖላ አባት ነው። ይህ ሚስጥር እስካሁን ዱቤ ይዞት ነው የኖረው። ሜላት በጣም ተገረመች፣ ተደነቀች። ምን አይነት ሰው ነህ ግን አንተ? እንዴት ይህን ሁሉ ሚስጥር ይዘህ ዝም ትላለህ አለች። ምክንያቱም ለእሷ በጣም ጥሩ አጋጣሚዎች እንደሆነላት ስለምታውቅ ማለት ነው። እሱም ጥይት ስላለሽ ብቻ ወይም ደግሞ መሳሪያ ስላለሽ ብቻ ባገኘሽው ሰዓት ሁሉም ሰው ላይ አይተኮስም፣ ጊዜና ቦታ መጣሽ ነው የሚተኮሰው አላት። አንተ ግን ይህን ሁሉ እንዴት አወቅ አለችው። አባቷ ነው የነገረኝ፣ የሲኖላ አባት ነው የነገረኝ። ስለዚህ እርግጠኛ ስለሆንኩ የሟች ቤተሰቦችን ሂጄ የገደለው ልጃችሁን በፈቃዱ ነው ወይም ደግሞ በተሳሳተ መድኃኒት ነው ካልኳቸው እኛ ሳንለው በፊት ራሱን አንቀው ይገሉታል ወይም ደግሞ በራሱ ፍላጎት ከሀገር የመውጣት እንትኑን ያመቻቻል አላት። እርግጠኛ ነህ አለች። በጣም እርግጠኛ ነኝ አላት። ከዛም ቅዱስን ደውሎ ቀጠረው። ተገናኙ። ያው እንደተለመደው አቶ ዱቤ መጠጥ ቤት ነው መገኛውና እዛ ቀጠረው። ከዛ በኋላም እንግዲህ ከቀጠረው በኋላ ለምንድን ነው የፈለግከኝ? ቅዱስ ያው ወንዳ ወንድነትን ለማሳየት ሞክሮ ነበር። ነገር ግን በተገኘበት ሚስጥር ወይም ደግሞ ዱቤ ባወቀበት ሚስጥር ቅዱስ በራሱ ደንግጧል። እንዴት እንዳወቀም ግራ ገብቶታል። እናም ቤት እንሂድና እናውራ ሲለው በጭራሽ እኔ አንተ ቤት አልሄድም ብሎት ነበር። ነገር ግን አሁን ላይ ተስማምቷል። ቤቱ ለመሄድ ወስኗል። እሺ በቃ አንተ ቤት እንሄድ እባክህ፣ ለሰዎቹ ግን አትንገራቸው አለው። ዱቤም ተስማማለት። ምክንያቱም ቤት ከሄደ በኋላ ሊያደርግ ያሰበውን ከሜላት ጋር እየተስማማበትን እንደሚፈጽምለት እርግጠኛ ስለነበር ነው። እናም ቤት ከሄደ በኋላ ሜላት በጥፊ መታችው። ተቀብላ አንተ ውሻ አንቀህ ልትገለኝ ነበር ብላ በጥፊ መታችው። ቅዱስም ሊመታት ሲል ዱቤ መካከል ገብቶ ገላገላቸውና ቁጭ እንድሎ አረጋቸው። ከዛም እንግዲህ ከአርካን ጋር ያወራውን ድምፅ እንደቀዳቸው ስልኳን ከፍታ ለቅዱስ አሰማችው። ያወሩትም ያው ባለፈውም ለማስታወስ ያህል እንጂ ነግሬያቸዋለሁኝ። ከአሁን በኋላ ሲኖላ ምን ልታደርግ እንዳሰበች እሷን ሳንነግር ምንም ማድረግ አንችልም ወይም ደግሞ ማድረግ የለብንም። ስለዚህ ሲኖላ ሁሉንም ማወቅ አለባት እየተባባሉ ቅዱስና አርካን ያወሩትን ሜላት ቀርጻቸው ነበር በድምፅ። ስለዛ ነገር እንዳወቀች ሲያውቅ ቅዱስ ምንም አይነት ማስተባበያ መስጠት አልቻለም።
በዛ ምክንያትም እንግዲህ ቅዱስ ኩሽሽ ብሎ ወይኔ በጌታ እንዴት እንደሚያሳዝን ኩሽሽ ብሎ በተቀመጠበት ሰዓት ሜላት የልብ ተሰምቷታል። እንዳታለላትም ስላወቀች፣ ሁለተኛም ደግሞ አንቋትም ስለነበር፣ በሶስተኛ ደረጃ ደግሞ ሚስጥራቸውን በራሷ እጅ ስላወቀች ደግሞ በዛም ደስ ብሏታል። እናም ወደፊት እቅዳችሁ ምንድን ነው? ምን ለማድረግ ነበር ያሰባችሁት? ሲኖላ ሴት ነው ያለችው። አርካንስ ምን እያለ ነበር? ምንድን ነው እየተማከራችሁ ያለው? እያለች እንግዲህ የጥያቄ ጎርፎቿን አወረደችበት። ቅዱስም ምንም የማውቀው ነገር የለኝም ማለት፣ ነገር ግን እንደማያዋጣ ያውቃል ያ መንገድ። ምክንያቱም እያንዳንዱ ነገሮችን ዱቤ ስለሚያውቅ ሂዶ እንደሚነግርበት ያውቃል። እናም ውድ ተመልካቾቼ ግራ ግብት ባለ ስሜት ውስጥ ነው ሲኖላን ለሁለተኛ ጊዜ ቅዱስ ከዳት። በነገራችን ላይ ከዚህም በፊት ምንም አይነት መረጃ እንኳ ሳትይዝበት ሜላት ስላስፈራራቸው ብቻ ሲኖላን ሊገላት ነበር። በድንገት ባትነቃ ኑሮ በትራስ አፍኖ ሊገላት እንደነበር የማይረሳ ነው። እናም ዛሬ ለሁለተኛ ጊዜ ሲኖላን ከዳት። ግን ብዙ ጊዜ መስዋዕትነት ሲከፍልላት እናያለን። እዚህ ጋር ግን ዋጋ መክፈል አልቻለም። እናም ያው እስር ቤትን ስለፈራ እውነቱን መናገር ተገደደ። አላወራም፣ የት እንዳለች አላውቅም፣ እቅዷንም አላውቅም እያለ ሲዘበራርቅ እንደነበረ፣ ነገር ግን ዱቤ ተነስቶ እንደዛ ከሆነማ ለኤርሚያስ ቤተሰቦች ልጃቸውን የገደለው እሱ ነው፣ የተሳሳተ መድኃኒት ሰጥቶ ነው ብዬ ነገሩን እኔ ቀሰቅሰዋለሁ፣ ከዛንም ወደ እስር ቤት ሳትፈልግ በግድ ይወስደዋል አለው። በዛን ሰዓት እንግዲህ ቅዱስ ምንም አይነት መውጫ መንገድ እንደሌለው እርግጠኛ ስለነበር የተጀመረውን እቅዳቸውን እንዲሁም ደግሞ ሜላትን ቪዲዮ እንደቀረጿት ጭምር በቪዲዮውም ደግሞ ሲያስፈራሯት የነበረው ምን ለማድረግ እንደነበረ ጭምር ሁሉንም ነገር ዝርግፍ አድርጎ ነገራት። አሁን ግን ከዚህ መሄድ እፈልጋለሁ፣ ቶሎ ብሩን ስጭኝና ከሀገር ልውጣ አላት። ሜላትም ወዲያውኑ በቅጽበት አስተላለፈችለት በስልኩ። ዱቤ ግን ለዚህ ለደነስ ምንም አይነት ሳንቲም ሳትከፍል እኮ እውነቱን ማውጣት እንችል ነበር፣ ለምንድን ነው የሰጠሽው ብሎ እንግዲህ ዱቤም ብር በመሰጠቱ ቅዱስ ደስ አላለውም። ቅዱስም እንግዲህ ያደረገውን አድርጎ ብሩንም ተቀብሎ ወደሚሄድበት ሀገር ሊሄድ ዝግጅት ላይ ነው። እቃውን ሰባስቦ ሻንጣዎችን አዘጋጅቶ፣ ነገር ግን አንድ ነገር ማድረግ ነበረበት። አይኑን ጨፍኖ ወደ አርካን ሜሴጅ ልኳል። ሜሴጁም እባክህ ሲኖላ ላይ ድረስላት፣ እኔ አስቸጋሪ ነገር ወይም ደግሞ ምንም አማራጭ ስላልነበረኝ ለሜላት ሁሉንም እውነት ነግሬያታለሁ። የማታውቀው ነገር ምንም የለም። ስለዚህ ከአባቷ ቤት ሄድና ሲኖላን አድናት። በጣም ይቅርታ፣ በጣም አዝናለሁ። በድጋሚ ስለማንገናኝ ይህን ለመጨረሻ ጊዜ ነው። በጣም ይቅርታ ስለከዳኋችሁ የሚል መልእክት ነበር። አርካን ይህም መልእክት ሲያይ በጣም ደነገጠ። ሰውነቱ በደንብ ያስታውቅበት ነበር። በጣም ነው የደነገጠው። እንዴ በቀላሉማ በይቅርታ እንላቀቅም፣ እንዴ በቀላሉ ይቅርታ በሚለው ቃል ላለፈህ አልችልም እያለ እንግዲህ በንዴትም በጸጸትም ስሜት ውስጥ ሆኖ አርካንም እየተናደደ ነበር። ነገር ግን ሜላትና ዱቤም ደግሞ አባቷ ቤት እንዳለ ሲኖላ ስለሰሙ ዱቤም ይሄ የማይረባ ሽማግሌ ክዶኛል ማለት ነው፣ ዋሽቶኝ ነው ማለት ነው እያለ እየተናደደ ነበር ያለው። በዚህ ጋር ደግሞ አርካን እውነቱን ስለሰማ በፍጥነት ሄዶ ሲኖላን ያድናት ይሆን ወይንስ ደግሞ እነ ዱቤ ቀድመውት ሲኖላን የሆነ ነገር ያደርጓት ይሆን? አላውቅም። በቀጣይ ክፍል አብረን የምናየው ይሆናል። ውድና የተከበራችሁ አድማጭ ተመልካቾቼ እስካሁን በፍቅር በትዕግስት አብራችን ከኔ ጋር ስለቆያችሁ ስለምትከታተሉኝ ምስጋናዬ ከልቤ ነው። ባላችሁበት
የእግዚአብሔር ሰላም ይድረሳችሁ። አመሰግናለሁ። ወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። ውድ ተመልካቾች ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑኝ። ላይክ ሸር ማድረጋችሁ አይረሳ። እንዲሁም ደግሞ ቤተሰብ የሆናችሁ የደወል ምልክቷን በማጥቆር ሁሌ የምለቃቸውን አዳዲስ የድራማ ትረካዎች ቶሎ ቶሎ እንድደርሳችሁ ይሆናልና በረታቱኝ እላችኋለሁ። ውድ ተመልካቾቼ ሰላማችሁ ይብዛ።